እነዚህ የምትመለከቷቸውና በአፍሪካ የሚኖሩ ንግስት ጉንዳኖች እዚሁ ጎረቤታችን የሚገኙ የጉንዳን ዝርያዎች ሲሆኑ እንደ ከበረ ማዕድን በሕገ ወጥ መንገድ እየተቸበቸቡ ይገኛሉ። የጉንዳኖች ተፈላጊነት በዓለም አቀፍ ደረጃ መጨመሩን ተከትሎ ሕገወጥ ሽያጩና ዝውውሩ የዛኑ ያህል የጨመረ ሲሆን በኬንያ አንድ ንግስት ጉንዳን እስከ $220 መሸጡ ገበሬው ሁሉ እርሻውን ወደ ጎን ብሎ ለጉንዳኖች አደን ጫካ እንዲውል ካደረገው ሰነባብቷል። ባሳለፍነው ሳምንት እንኳን ከዚሁ ከኬንያ በሕገወጥ መንገድ ሊጓጓዙ የነበሩ በሺዎች የሚቆጠሩ ጉንዳኖች በቁጥጥር ስር መዋላቸውን ተከትሎ አዘዋዋሪዎቹ ፍርድ ቤት መቅረባቸው ይታወሳል። እነዚህ ቀይ ቀለም ያላቸው ጉንዳኖች በዓለም አቀፍ ገበያ በስፋት ተፈላጊ ከሆኑት መካከል ይጠቀሳሉ። ጉንዳኖቹ የሚገኙት በተለይ የሪፍት ቫሊ አካባቢ በመሆኑ የጉንዳኑ ሕገወጥ ዝውውርም የሚበረታው በዚሁ በትምት ሸለቆ አካባቢ መሆኑን የሚናገሩት የአካባቢው ተቆርቋሪዎች የገበያው መጨመር ለአካባቢው ስጋት እስከመሆን መድረሱን ይናገራሉ። በአፍሪካ የሚኖሩትና በገበያውም ውስጥ ከፍተኛ ተፈላጊነት ያላቸው እነዚህ ንግስት ጉንዳኖች ቀይ ቀለም ያላቸውና በመጠንም ትልልቅ የሚባሉ የጉንዳን አይነቶች ናቸው። ጉንዳኖቹ የራሳቸውን ማህበራዊ መዋቅር ሰርተው የሚኖሩ እንደመሆናቸው በተለይ እንቁላል በሚጥሉባቸው ወቅቶች የጉንዳኖቹ አደን የሚበዛበትና ገበያውም የሚደራበት ወቅት እንደሆነ ይነገራል። ጉንዳኖቹ ይኖሩበታል ተብሎ በሚገመተው በኬንያ ገጠራማ አካባቢዎች ምናልባትም በእኛ ሀገር ጭምር እነዚሁኑ ጉንዳኖች ለመግዛት ባህር አቋርጠው የሚገቡ አዘዋዋሪዎች በርካቶች ሲሆኑ ዝውውሩም ዓለም አቀፍ ሰንሰለት እንዳለው እየተነገረ ነው። ብዙውን ጊዜ እነዚህ አዘዋዋሪዎች በዋና ከተሞች ሆቴል በመያዝ የሚቀመጡ ሲሆን አዘዋዋሪዎቹ ከጉንዳኖቹ መኖሪያ ጉንዳኖቹን በማደን እና ለዚሁ በተዘጋጀ ፕላስቲክ ብልቃጥ በማኖር ለገዢዎች ያቀርባሉ። ባለፈው ዓመት በኬንያ ናይቫሻ በተባለ ከተማ አካባቢ ከ5000 በላይ ንግስት ጉንዳኖች በአንድ ሆቴል ክፍል መገኘታቸው ፖሊስ አስታውቆ የነበረ ሲሆን ሕገ ወጥ የጉንዳኖች ዝውውር ምን ያህል ስር እየሰደደ እንደመጣም ያመለከተ ነበር። በጥቁር ገበያ እየተሸጡ የሚገኙት እነዚህ ንግስት ጉንዳኖች እስከ 25 ሚሜ ርዝመት ሲኖራቸው አንድ ንግስት ጉንዳን ሕይወቷን ሙሉ እንቁላል መጣል መቻሏ ለተፈላጊነታቸው ትልቁ ሚና ተጫውቷል። የአካባቢው ነዋሪዎች እንደሚሉት ጉንዳኖቹ ሰውን የማይተናኮሉ በጣም አስደናቂ የጉንዳን አይነቶች ናቸው። ንግስት ጉንዳኖች ከብዙ ወንድ ጉንዳኖች ጋር ግንኙነት የሚፈጽሙ ሲሆን እንቁላሎቿ በብዙ ቁጥር ግዛቷን እያስፋፋች ትኖራለች። ወንዶቹ ጉንዳኖች ግን ከንግስቶቹ ጋር ግንኙነት ካደረጉ በኋላ ወይ ይሞታሉ አሊያም በንግስቷ ይበላሉ። በእነዚህ የጉንዳኖች መንግስት ግዛቱን የሚጠብቁትና ስራ የሚያከናውኑት ሴት ጉንዳኖች ናቸው። በአንድ ንግስት ጉንዳን ስር የሚተዳደሩት ሴቶቹ ጉንዳኖች ቁጥራቸው እስከ 100,000 እንደሚደርስም ይገመታል። እነዚህ የጉንዳን አይነቶች የሚገነቡት ቤት ወይም ኩይሳ በጣም ጠንካራ በመሆኑ ከ50 እስከ 70 ዓመታት ሊቆይ ይችላል። በተለይ በክረምት ወራት በስምጥ ሸለቆ አካባቢዎች በሺዎች የሚቆጠሩ የጉንዳን ኩይሳዎችን መመልከት የተለመደ ነው። ይህ ግዙፍና ጠንካራ የጉንዳኖች መንግስት ምንም እንኳን እንደዚህ ጠንካራ ደረጃየት ያለው ቢሆንም ንግስቷ ጉንዳን ከሞተች ወዲያውኑ ይፈርሳል። ሰራተኞቹም ሆኑ ሌሎች የጉንዳኑ ቤተሰቦች ወደ ሌላ ህብረት ይሰደዳሉ ወይንም ይበተናሉ። ለመሆኑ ጉንዳኖቹ የሚሸጡት ለምንድን ነው? በቀደሙት ጊዜያት ኢትዮጵያን ጨምሮ በርካታ የምስራቅ አፍሪካ ሀገራት ስጋት የነበረው የታላላቅና እንደ ዝሆንና አውራሪስ ያሉ እንስሳት አደንና ህገወጥ ግብይት ነበር። ከቅርብ ዓመታት ወዲህ ግን የጉንዳኖቹ ህገወጥ ዝውውር አስደንጋጭ እየሆነ መጥቷል። የጉንዳኖች ሽያጭና ዝውውር ምክንያት እንደየሀገሩ ይለያያል። ይሁን እንጂ በዋነኝነት እንደ ቤት እንስሳ ለራሳቸው የተዘጋጀ መኖሪያ ውስጥ በማኖር በቤት ውስጥ ለማስቀመጥ አዳዲስ ዝርያዎችን የመሰብሰብ ፍላጎት ላላቸው ሰዎች ለማቅረብና ለጥናትና ምርምር ጉዳዮች እንደሆነ ይነገራል። ምንም እንኳን በብዙዎቹ ሀገራት ህግ መሰረት ማንኛውንም ህይወት ያለውን ነፍሳት ያለ ልዩ የጤናና የደህንነት ፍቃድ ከሀገር ማስወጣትም ሆነ ማስገባት ወንጀል ቢሆንም በተለይ ከቅርብ ጊዜያት ወዲህ የጉንዳኖች ዝውውር ዓለም አቀፍ መነጋገሪያ እየሆነ መጥቷል። ድርጊቱም በኬንያ ብቻ ሳይሆን በሌሎች ሀገራትም ጭምር እየተስፋፋ የመጣ ሲሆን በዓለም አቀፍ ደረጃ እየታዩ ያሉ ዋና ዋና እንቅስቃሴዎች የሚከተሉት ናቸው። የአውስትራሊያ ቡልዶግ አንት ዝውውር። አውስትራሊያ እጅግ ጥብቅ የብዝሃ ህይወት ጥበቃ ህግ ካላቸው ሀገራት አንዷ ብትሆንም ለአዘዋዋሪዎች ዋነኛ ኢላማ ሆናለች። ምክንያቱ ደግሞ በአውስትራሊያ ውስጥ ቡልዶግ አንትስ ግዙፍና ጠበኛ ጉንዳኖች የጉንዳን አይነቶች መገኛ መሆኗ ሲሆን ጉንዳኑ በዓለም አቀፍ ሰብሳቢዎች ዘንድ በጣም ይፈለጋሉ። በተጨማሪም የላቲን አሜሪካ ሊፍ ከተር የሚባሉት እንደ ብራዚልና ኮሎምቢያ ባሉ ሀገራት የሚገኙ ሲሆን በአውሮፓ ገበያ ከፍተኛ ፍላጎት አላቸው። እነዚህ ጉንዳኖች የራሳቸውን ምግብ ወይም ፈንገስ የሚያመርቱበት ውስብስብ ስርዓት ያላቸው ሲሆን በቤት ውስጥ ጉንዳኖችን የሚያሳድጉ ሰዎች ወይም አንት ኪፐርስ እንደ ትልቅ ስኬት ነው የሚወዷቸው። በሶስተኝነት የምትጠቀሰውና ከፍተኛ የጉንዳን ገበያ ያለባት ሀገር ቻይና ናት። ቻይና በአሁኑ ወቅት ከፍተኛ የጉንዳን ንግድ ያለባት ሀገር ስትሆን በቻይና ታዋቂ በሆኑ በገበያ ድረገጾች ላይ ከውጭ ሀገራትና በተለይ ከአፍሪካና ከደቡብ አሜሪካ ከመሳሰሉት ሀገራት የመጡ ጉንዳኖች በግልጽና በስፋት በመሸጥ ላይ ይገኛሉ።